ወጣቶች ሆይ ከእግዚአብሔር ጋር ለመኖር ከፈለጋችሁ ሰውነታችሁን በቅድስና ለእግዚአብሔር መስጠት ከፈለጋችሁ የመጀመሪያው ጉዳይ አይኖቻችሁን ተጠብቃላችሁ። ዓለም ላይ ያለው ነገር ሁሉ አይታይም። ዓለም ላይ ያለው ነገር ሁሉ አይሰማም። ዓለም ላይ ያለው ነገር ሁሉ አይዳሰስም። በእርግጠኝነት አይኖቻችሁን ከጠበቃችሁ በፈተና ከመውደቅ ትጠበቃላችሁ። ምክንያቱም ፈተናችሁ የሚጀምረው ከዚህ ነው። የትኛውንም በመጽሐፍ ቅዱስ ተመልከቱ። ከመጀመሪያው ሰው ከአዳምና ከሔዋን ሕይወት እንኳን ተረዱ። ታስታውሳላችሁ? ለዓይን የሚያስጎመጅ ብላ አይደል የጀመረችው? በዓይኗ እኮ ነው የተፈተነችው። የዓይን አምሮት እኮ ነው ወደ ልብ ምኞት ይመራት። ወጣቶች ለዓይን የሚያስጎመጅ ለጥበብ መልካም እንደሆኑ አየሁ እኮ ነው ያለችው። አካን የሚባለውንም ሰው መጽሐፈ ኢያሱ ምዕራፍ 7 ተመልከቱት። አየዋቸው፣ ተመኘዋቸው፣ ወሰድኳቸው፣ ቀበርኳቸው ነው ያለው። አየዋቸው፣ ከዚያስ ተመኘዋቸው፣ ከዚያስ ወሰድኳቸው፣ ከዚያስ ቀበርኳቸው። የኃጢአት ሰንሰለት ማለት ይሄ ነው። እውነትም እግዚአብሔርን ደስ አሰኝታችሁ መኖር ከፈለጋችሁ ወጣቶች እይታችሁን ገርበብ አድርጉት። እይታችሁን ፈጣሪ ሲወዳችሁ ሊያድናችሁም ሲፈልግ የሚሰጣችሁ ሰው ነው። ሐዘንን የሚያቀል ሸክምን የሚሸከም በተከፋንበት ተስፋ በቆረጥንበት ጊዜ የተስፋን ጭላንጭል የሚያሳይ ሰው ነው የሚሰጣችሁ። የሰው ነገር በቃኝ አትበሉ። ያለ ሰው ሁላችንም ግንጥል ጌጥ ነን። ተደስተን ደግሰን ደስ ብሎን ብንቀመጥ ሰው መጥቶ አብሮን ካልተደሰተ ካልበላ ካልጠጣ ደስታችን ብቻችንን ግንጥል ጌጥ ይሆናል። ብናዝን ብንከፋ ሰው መጥቶ ካላጽናናን አለሁ ካላለን ያለ ሰው ምንም ነን። ፈጣሪ የሚሰጠው ለሰው ልጅ የመጀመሪያውና ትልቁ ስጦታ ሰው። ሰርግ ተጠርታችሁ ሰው ቤት ሰርግ ሄዳችሁ ከዛ የሰርግ ምሳ ፕሮግራም አለ። እንግዲህ እድምተኞች በቀደም ተከተል አስተናጋጆቹ ያስነሷቸዋል። ምሳ እየተነሳችሁ አንሱ ሲባል እናንተ እግዚአብሔር ይስጥልኝ እኔ ያላነሳም ብላችሁ ምሳቃችሁን ከፍታችሁ ብትበሉ፣ የሰው ሰርግ ምሳቃ ይዛችሁ ብትሄዱና ምሳቃ ከፍታችሁ ብትበሉ ምን አደጋሹ አያዝንም? ሙሽራው ራሱ ምን ይላል? ምን ቢጠራጠረኝ ነው ወይስ የኔ አይጣፍጥም? ሰው የወለደውን ሲስሙለት የደገሰውን ሲበሉት ይደሰታል። እንደዛ እኮ ነው ቤተክርስቲያን ትልቅ ማዕድ አዘጋጅታ ክርስቶስ ራሱን ምግብ አድርጎ ሰጥቶ ቤተክርስቲያን በጋራ ቅዳሴ የሚባል የከነፈር ፍሬ መስዋዕት አዘጋጅታ ቴንክ ዩ እኔ ራሴን ይጃለሁ ብሎ ጸሎት መጽሐፍ ከፍቶ ማንበብ ማለት የራስን ምሳቃ ከፍቶ መብላት ማለት ነው። ምን ያህል ያሳዝነው እንደሚችል አስቦ የሰማዩን ሙሽራ በቅዳሴው አገልግሎት የማይበር ጸሎት እንጂ የግል ተልኮ የለም። የተሰራው ስርዓት አለ። የከነፈር ፍሬ መስዋዕት በጋራ ነው የሚቀርበው፣ በግል ተነጥሎ የሚቀር። ውዳሴ ማርያም መድገም ካስፈለገ አባቶች እኮ አለ ሰዓት አለ ይደገማል በጋራ። እኔ አልደገምኩም ዛሬ አይባልም። የተደገመው ጸሎት ለሁላችን ሰርቷል። እኛ ግዴታ ካልጸለይን አይሰማም አይደለም። ሌላው የጸለየው በሙሉ ስለኛ ተሰምቷል። ካህኑ ያደረሰው ጸሎት ለኛ ተሰምቷል። ሌላው ቁርባን ነው። ቁርባኑ እኛ ለብቻችን ይዘን የምንመጣው ነገር የለንም። ከነፈር ፍሬ የመጀመሪያው መስዋዕት ነው። ሁለተኛው ራሱ ህብስቱና ወይኑ መስዋዕት ነው። ሶስተኛ መብራት ነው። መብራት ማይቶት ይባላል። ጧፍ ሊሆን ይችላል፣ ሻማ ሊሆን ይችላል። በጣም ያስቃል። እንገባና ምን እንላለን? የኛን ሻማ እንለኩሰን ቁጭ አድርገን እንተክለዋለን። አንዳንድ ጊዜ ይሄ ማለት የራስን ምሳቃ ይዞ ከፍቶ እንደመብላት ነው። በቃ የኔ ካልበራልኝ እንዴ አንተ ማምጣት ነው። እግዚአብሔር ተቀብሎታል። ከተቀበለው አንቺ ማምጣትሽ እግዚአብሔር ተቀበለው። ከተቀበለው በማይበ የአንዱን ዛሬ እድለኛ ነው የገሌ እኮ ጧፍ ነው የበራልን አይባልም። በቃ የሁላችን ጧፍ ነው የበራልን። ይዘን ከምንመጣው መባ መስዋዕት መካከል የገሌ ስንዴ ነው ዛሬ ብስቶ ተዘጋጅቶ ስጋ ይሆነው አንልም። በቃ ለቤተልሔም የሚገባውን ዘቢቡን ይሁን ስንዴውን ይሁን ካስገባን በኋላ ማንንም ያስገባ ማን የተለወጠው ቀን እግዚአብሔር እኛ የሰጠነውን መባ እጅ መንሻ ይቀበላል። ካላቸው የሚሰጡት ከሌላቸው ቢኖረኝ ይሰጥ ነበረ ብለው የሚፈቅዱት ፈቃዳቸውን ተቀብለው መንግስቱን ያወርሳል። ይሄ እኮ ጸልዩ በእንተ መባ በእንተ እለ ያበው መባ ስለሚያገቡ ሰዎች ጸልዩ ሲባል በጋራ የምንጸልየው ጸሎት ላይ ያለ ነው። አባቶቻችን ይደግሙታል። ይሄን
ካላቸው ወደው የሚሰጡ ከሌላቸው ላይ ደግሞ ቢኖረኝ እሰጣለሁ የሚሉትን ፈቃዳቸውን ተቀብለው መንግስቱን የሚያወርስ አምላክ ነው ተብሎ በርኅራኄ ተመስግኖበታል። ስለዚህ የሁላችን ጸሎት አንድነት የሚሰማበት ስለሆነ የከንፈራችን ፍሬ መስዋዕት ቁርባኑ ህብስቱ